ኢትዮጵያ ትልቁ በረከት የውሃ ሀብቷ ነው። ከውሃ ሀብቷም የኃይል ከውሃ የሚገኘው ኃይል ከኢትዮጵያም አልፎ ለሁሉም ጎረቤት ሀገር እንደሚበቃ እንደሚችል ይታወቃል ማለት ነው። ስለዚህ ኢትዮጵያ ይህን አጋጣሚ በመጠቀም ከጎረቤት ሀገሮች ጋር ያለውን የጋራ እድገት የተቀናጀ ልማት በጋራ ልማት ላይ ያተኮረ ፖሊሲ ታራምዳለች። ከሱ ባሻገር በእጃችን ካለው አንዱ ትልቁ ሀብታችን የኃይል ምንጮቻችን ናቸው ማለት ነው። ከዚህ በመነሳት ባለፉት አመታት በጣም ብዙ የሚባል እጅግ ትልቅ ውጤት ያየበትን ስራዎች ከጎረቤት ሀገሮቻችን ጋር በኃይል በማስተሳሰር ስራዎችን ሰርተናል ማለት ነው። ስለዚህ ከጎረቤት ሀገርም አልፎ በቀጠናው ላይ በኃይል ማስተሳሰር ተጀምሯል። ከኢትዮጵያ ከሱዳን ከጅቡቲና ከኬንያ ጋር ኃይል መሰረተ ልማት ተዘረጋን ያለው በዛም ኢትዮጵያ ለብዙ አመታት ስታቀርብ ቆይታለች። በቅርብ ጊዜ የኬንያና የታንዛኒያ መንግስታት በጋራ ደግሞ ሲያደርጉ ትልቁ ምንጫቸው በኢትዮጵያን የኃይል ምንጭ ታሳቢ አድርጎ ነው ያለው ማለት ነው። ከሱ ባሻገር ወደፊት ወደ ደቡብ አፍሪካ የመቀጠል እቅዶችም አሉ። በእንደዚህ ተደርጎ ቀጠናው በማለፍ እስከ አህጉር ድረስ የመስራት ስራዎች እየሰራን ይገኛለን። እንግዲህ አሁን ያሉበት ደረጃ እውነቱን ለመናገር ከፍተኛ የሆነ ኃይል ፍላጎት አለ። ከጎረቤት ሀገሮቻችን ከደቡብ ሱዳን ጨምሮ ከጅቡቲ ጨምሮ ኬንያ ተጨማሪ ኃይል የመፈለግ ስራዎች በጣም አሉ ማለት ነው። እንግዲህ የነሱ ፍላጎት ብቻ ሳይሆን ከኛ ደግሞ በእጃችን ምን አለ የሚል በጣም ወሳኝ ጉዳይም አለ። ኃይል የምናቀርበው ሲኖረን ነው። ኃይል ማቅረብ የምንችለው ባበረትነው ልክ ነው። ስለዚህ አሁን ባለን ደረጃ በጣም ብቃትም አለን፣ ብዙ ኃይል ማመንጨት እንችላለን ማለት ነው። ለምሳሌ እስከ ባለፈው 9 ወር ስንገመግም ወደ 6.8 ጊጋዋት ኃይል ኢትዮጵያ ማመንጨት ችላለች። ይሄ የመነጨው ኃይል በኢትዮጵያ ውስጥም በኢትዮጵያ ጎረቤትም በሁሉም አካባቢ ላይ ሊሰራጭ የሚችል ኃይል ምንጭ ነው። ትልቁ ስራ ይሄንን ነው። አንድ ጊዜ በጣም ብዙ ኃይል ካመነጨ የማመንጨት አቅማችን ካደገ ብዙ ግድቦች ካሉ ብዙ ኃይል ካመነጨን የማቅረብ ዝግጁነታችን በዛው ልክ ይታያል ማለት ነው። ስለዚህ ትልቁን ድርሻ የሚወስደው ማመንጨት አቅማችን ከፍ ብሏል። በሱ ደረጃ እናየዋለን። ሁለተኛው በሀገራት መካከል ያለው የመሰረተ ልማት ዝርጋታ ነው። በጅቡቲም በኬንያም በሱዳን በኩልም ያለው የኃይል መስመር ተዘርግቷል። በጣም ትልቅ ፓወር የሚሸከሙ የኃይል መስመሮች ተዘርግቶ ስራ ላይ ይገኛሉ። ይሄም ትልቅ እድል ይፈጥራል። ሶስተኛው ተጨማሪ ፍላጎቶች አሉ። በተለይ ደቡብ ሱዳን በቅርብ ጊዜ ከፍተኛ ጥያቄ ያሱን ያሉት የተጀመሩ ስራዎች አሉ። እሱ ጥናት ይገባና ተጨማሪ ስራዎች እንዲሰሩ ይደረጋል ማለት ነው። እነዚህን ስራዎችን በመስራት በቀጣይ በጎረቤት ሀገሮቻችን ጋር ያለው የኃይል ትስስር ከፍ ይላል። በዚህ አመት ላይ ትልቁ ለኛ ስኬት ብለን የምንቆጥረው በኃይል ካስተሳሰርን በኋላም በኢትዮጵያ ደረጃ በኢትዮጵያ ውስጥ በክሪፕቶ ካረንሲ የሚሰሩ አሉ፣ የተለያዩ ስራዎች የሚሰሩ ማለት ነው። እነዚህ መጥቶ ኢትዮጵያ ውስጥ ኢንቨስት አድርገዋል። ጠቅላላ ከጎረቤት ሀገሮችም ከነሱም ጨምሮ ያገኘነው ገቢዎች ወደ 220 ሚሊዮን ዶላር በላይ ነው ያገኘነው ማለት ነው። እጅግ በጣም ትልቅ ገንዘብ፣ በፊት ከምናገኘው ደብል በላይ ስኬቶች መጥተዋል። ስለዚህ የማቅረብ አቅሙም በጣም አለን፣ ዲማንዱ በጣም አለ። ከውጪ የሚመጡ ካምፓኒዎችም ጨምሮ ኃይል ይፈልጉታል። ስለዚህ በዛ ደረጃ ላይ ይታያል ማለት ነው። ዘንድሮ ያገኘነው በ9 ወር ላይ ከ220 ሚሊዮን ዶላር በላይ ነው። አቅድ የነበረው ወደ 110 ምናምን ሚሊዮን ነው። በጣም ትልቅ አግኝተናል ማለት ነው። ስለዚህ ትልቅ ጥቅም ነው፣ ይጠቅማል። እሱ ለኛ ትልቁን አድቫንቴጅ የሚያመጣው ከሻጩ ይልቅ ቅድም ያልኩ ጉዳይ ነው። ከጎረቤት ሀገሮቻችን ጋር በመደረገው ትስስር በምንፈጥረው ትብብር ኢትዮጵያ በጣም በብዙ መንገድ ከነሱ ደግሞ የምንጠቀምባቸው አሉ። ጅቡቲ ብናይ ይታወቃል፣ ከወደብ ጋር በተገናኘ ጉዳይ። ከኬንያ ጋር ብናይ በጣም በብዙ መንገድ አብሮ የሚኖር ህዝብ፣ አብሮ የሚሰራ ህዝብ ነው ማለት ነው። ስለዚህ በዛ ደረጃ ላይ የሚታይ ይሆናል። በገንዘብ ቅድም እንዳልኩ በትልቁ ከ220 ሚሊዮን ዶላር በላይ ማግኘት ይችላል በ9 ወር ላይ። በሚቀጥሉት አመታት ደግሞ በዚህ ከቀጠል እጅግ ከፍ ያለ ይመጣል። ትልቅ ዲማንድም የተፈጠረ ይገኛል ማለት ነው። አንዱ የኢትዮጵያ ጂኦግራፊ ወይ መልክዓ ምድር ካየ ለሁሉም ሀገሮች ውሃ ከኛ ነው የሚያገኙት። ምክንያቱም ከኢትዮጵያ የሚነሱ ወንዞቻችን
ወደ ጎረቤት ሀገሮች ሲሄዱ ትልቅ ዲፕሎማሲ ይፈጥሩልናል። ምንም በሚሆን መንገድ ነው በደንብ ከያዝነው ነው ማለት ነው። በጋራ ልማት ላይ በጋራ መስራት ላይ ይሄ በቲዎሪ ብቻ ሳይሆን ባለፉት አመታት በተሰሩት የሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት ምስክር ነው ለዚህ የሚሆን። ስለ ፍትሃዊ መጠቀም ፍትሃዊ ተጠቃሚነት ጉዳይ የኢትዮጵያ ጥያቄ ብቻ ነበር በፊት የነበረው። ዛሬ የሁሉም የላይኛው ሀገሮች የናይል የሚባሉ ሀገሮች ላይ ያሉት ሀገሮች በሙሉ ጉዳዩን ተቀብሎታል ማለት ነው። ከኢትዮጵያ ጎን ሆኖ ስድስቱ ሀገሮች ሲያጸድቁ ትልቁ የኢትዮጵያ ዓላማ የነበረው እኩል የመጠቀም መብት እና ፍትሃዊ የመጠቀም መብት የሚመለከት ጉዳይ የሁሉም የብዙ ሀገሮች አርጎ አብሮ መሰረፍ መቻል አንድ ስራ ነው ብዬ አምናለሁ። አንድ ስኬት ነው ይሄ ጉዳይ። ይሄንን ነው በቀጣይ እንግዲህ መሰራት ያለበት ምንድነው? እኛም መጠቀም እንዳለብን ሌሎቹም መጠቀም እንደሚችሉ ፍትሃዊ በሆነ መንገድ ላይ እሱም ማግባባት ስራዎች መሰራት አለባቸው። በዛ ደረጃ ላይ ማየት አለብን። ይሄንን በዛ ገባን በደንብ ከሰራ ነው ስኬት ነው ይሄ። እንደ ሚኒስትሪ የሃይድሮ ዲፕሎማሲ ፎረም በየጊዜው እናካሂዳለን። በዛ ላይ ትልቁ ዓላማችን እኛ የምንሰራቸው ስራዎቻችን በሙሉ ምንድነው? የኢትዮጵያ የውሃ ሀብት ለኢትዮጵያውያን ለጎረቤት ሀገሮቻችን ምን ብናደርግ ሁሉም ይግባባበታል። ሳይንቲፊክ በሆነ መንገድ እሱን በተንተን ማስቀመጥ ስራዎች ናቸው። እሱን ስናደርግ በጣም ብዙዎቹ አፕሪሼት እያደረጉ ይገኛሉ። በዛ ደረጃ ላይ የሚታየው ማለት ነው። የኢትዮጵያን አቀማመጥ ብናይ መልክዓ ምድር ካየን በሁሉም ኢትዮጵያ አካባቢ ከተሞች አይደሉም ያሉት። በጣም ራቅ ያሉ ቦታዎች አሉ። ከዋና መንገድ የራቁ ከዋና የግሪድ መስመር የራቁ እጅግ በትንትን ያለ ማህበረሰብ የሚኖርበት ቦታዎችም ኢትዮጵያ ውስጥ አሉ ማለት ነው። እዛ አካባቢ ላይ ተቋማትም አሉ። ትምህርት ቤት፣ ጤና ተቋማት፣ ህብረተሰቡ የሚገለገልባቸው ማዕከላትም አሉ ማለት ነው። እነዚህ ተቋማትም ለዜጎችም ለመንደርም ከሁሉም የግሪድ መስመርም ስቦ ማምጣት በጣም አስቸጋሪ ይሆናል። ስለዚህ የኦፍ ግሪድ ቴክኖሎጂ በዛው አካባቢ ባለው ሲስተም ራሱን የቻለ ኢነርጂ ሲስተም ማቅረብ መቻል አንዱ እርሻችን ነው የሚሆነው። እስከ ባለፈው አመት ወደ 10,000 የሚሆኑ ደንበኞች አሉ በሶላር ላይ ሰብስክራይብ አድርገን በጣም ብዙ ዜጎች ተጠቃሚ ያደርግንባቸው። ቀላል አይደለም ይሄ። በጣም ራቅ ያለ ቦታ ከመንገድ በጣም ራቁ ቦታዎች ላይ አማራጭ ኃይል ማቅረብ መቻል አንዱ ስኬታችን ነው። ጥሩ ስራዎች ተሰርተዋል ማለት ነው። ግን በቂ አይደለም። በጣም ብዙ መሰራት ያለበት አንዱ ዘርፍ እሱ ስራ ነው የሚሆነው ማለት ነው። ከዋና ግሪድ ወደ 5.1 ሚሊዮን ደንበኞች አሉ። እነዚህ ከአንዱ ወደ አንዱ እየተቀያየሩ ወይም የተገናኙ በስሞል ከተሞች ደረጃ ብናይ ትልቅ ቁጥር ነው የምናመጣቸው። ስለዚህ በኢትዮጵያ ደረጃ በትንሽ ከተሞችም በመካከለኞችም በትልቅ ከተሞች ደረጃም ብናይ የኃይል አቅርቦታችን ካየነው እጅግ ጥሩ ውጤታማ ብለን የምናይበት ቦታዎች እናየዋለን። መሰረተ ልማቶቹ ደግሞ በጣም ያረጁ ችግር ያለባቸው ቦታም ብዙ መስተካከል የሚገቡ ጉዳዮችም አሉ ማለት ነው። ምክንያቱም ችግር ስላለበት ራሱ በመሰረተ ልማቱ ጉዳይ፣ በመሬት አቀማመጥ ጉዳይ፣ በዝርፊያ በሚያጋጥመው ጉዳይ የኃይል መቆራረጥ ስለሚያጋጥም አንድ ቻሌንጃችን ነው እሱ ጉዳይ ያለው። እነዚህ ኦፍ ግሪድ ቴክኖሎጂዎችን ደግሞ ስናባዛ ኢንቨስትመንት ኮስቱ በጣም ሃይ ነው። ይሄ እንዴት አድርጎ ማህበረሰቡ ይገዛል የሚለው ሁለተኛ ቻሌንጃችን ነው። ምክንያቱም የሶላር ሲስተም ኦፕሬሽን ኮስቱ ሎው ነው፣ ኢንቨስትመንቱ በጣም ሃይ ነው። እሱን የሚቻልበት መንገድ በብድር ወይ በተለያየ የገንዘብ ድጋፍ ካላደረግን በስተቀር አሁን ባለው ደረጃ አንድ ቻሌንጅ በእጃችን አለው። እሱን በደንብ መስራት ከቻል ከባንኮች ጋር ካያያዝ ብድር ከተመቻቸላቸው ፕራይቬት ሴክተር ወደ ስራ ካገባ ብዙ ችግሮችን መፍታት ይችላል። ይሄን ችግር ደግሞ ቻሌንጅ ብቻ ብለን መተው ሳይሆን አሁን እየሰራን ያለ ጥሩ ስራችን ፖሊሲያችን እየከለስን እንገኛለን። የርጅ ፖሊሲያችን ፖሊሲ በፊት የነበረው የፕራይቬት ሴክተሩን ኢንጌጅ አያደርግም፣ በመንግስት ብቻ የሚሰራ ነበር ማለት ነው። አሁን በዚህኛው ፖሊሲያችን እየጨረስ ነው የምንገኘው። ጸድቆ ሲመጣ ይታያል እንዴት አድርጎ ፕራይቬት ሴክተርን ኢንካሬጅ እንደምናደርግ ኢንቨስት እንዲያደርጉ የሚሰሩ ስራዎች ላይ ድርሻ ይኖረዋል። ስለዚህ የፕራይቬት ሴክተሩም የቴክኖሎጂ መኖሩም ብዙ ኃይል ማመንጨት አቅማችን መፈጠሩም ተደማምሮ ኢትዮጵያን የኃይል ተደራሽነት በሚቀጥሉት ዓመታት ከፍ ለማድረግ ከፍተኛ ርብርብ እያደረግን እንገኛለን ማለት ነው። አንድ ሀገር ከዛ ሴክተር የምንለው ትልቁ መሰረት ፖሊሲ ነው፣ ጋይድ የሚያደርገው ፖሊሲ ስለሚሆን ማለት ነው። የውሃና ኢነርጂ ፖሊሲ ሁለት ፖሊሲዎች አሉ። አንዱ የውሃ ነው፣ ሁለተኛው የኢነርጂ ፖሊሲ ነው። ሁለቱም በጣም የቆዩ ናቸው። የውሃው ከዓመት በጣም አልፏል።
የኢነርጂ 30 ዓመት አልፏል። ስለዚህ አንድ ኢነርጂ ፖሊሲ ወይ ውሃ ፖሊሲ የምንለው በየጊዜው ተከልሶ ጊዜው የሚፈልገው ደረጃ ቴክኖሎጂ የሚፈልገው ደረጃ እና ህዝቡ የሚፈልገው ደረጃ ካልከለስክ በስተቀር በጣም ያረጀ ፖሊሲ ይሆናል። ከዚህ መነሳት ነው እንግዲህ ባለፈው 6 ወራት በጣም ጥሩ ሰርተን አሁን የኢነርጂ ፖሊሲያችን ለመጨረሻ ጊዜ ከትናንት ባለፈው ሳምንት ላይ የባለድርሻ አካላት ውይይት አድርገንበት ሪቫይዝ ያደረግን እንገኛለን ማለት ነው። በዛ ፖሊሲ ውስጥ ትልቁን ያካተተው እንዴት አድርገን ነው ተጠቃሚዎቻችን ከፍ የምናደርገው። በውሃም ብታይ በፊት የነበረው መንግስት ብቻ አቅራቢ ነው። አሁን መንግስት ያቀረበ ፕራይቬት ሴክተሩ እንዲገባ ማድረግ ነው። ከፕራይቬት ሴክተሩ ደግሞ ሰልፍ ሰፕላይ ሰዎች በየራሳቸው ደጅ ላይ በአካባቢዎቻቸው ላይ የውሃ መገኛዎችን ፈልገው ውሃ እንዲያጎለብቱ ውሃ እንዲኖራቸው ኢንካሬጅ ያደርጋቸዋል። ኢነርጂ ከመጣም ባለሀብቱን ኢንካሬጅ ያደርገዋል። በደንብ አድርጎ ቴክኖሎጂዎችን ኢንካሬጅ ያደርገዋል። መንግስትና ባለሀብት በጋራ በጥምረት እንዲሰሩ ያግዛቸዋል። እነዚህ በሙሉ ተደማምረው በፊት ከነበረው ፖሊሲ እጅግ ተሻለና በቀጣይ ብዙ ሰዎች ተጠቃሚ ማድረግ የሚችል ይዘቶችን ይዞ እየመጣ ስለሆነ በዛ ደረጃ ላይ እናየዋለን። አይ ቲንክ ኢትዮጵያውያን በጣም ይጠቅማል ብዬ አምናለሁ ማለት ነው።